ሰላም እንዴት ናችሁ? ሰላም ናችሁ የቤተሰቦቼ? እግዚአብሔር ይመስገን ሰላም ነኝ። አዲስ የመጣችሁም ካላችሁ እንኳን ደህና መጣችሁ። ሰብስክራይብ እያደረጋችሁ ቤተሰብ እንሁን እላለሁ። ነባሮችም እንኳን ደህና ቆያችሁኝ። ዘወትር ከጎን የሆናችሁ ለምታበረታቱኝ መልካም ቤተሰቦቼ ከልብ የሆነ ምስጋናዬን አቀርባለሁኝ። ዛሬ በጣም ቆንጆ በአጭር ደቂቃ የምንሰራው ለቡና ቁርስ፣ ለቁርስ ለመቅሰስ የሚሆን ቆንጆ ቪዲዮ ነው። ቪዲዮን እስከ መጨረሻው እንድትከታተሉኝ በትህትና ጠይቃለሁ ቤተሰቦቼ። ይሄ የበቆሎ ዱቄት ነው ያዘጋጀሁት። በበቆሎ ዱቄት ነው የምንሰራው ዛሬ። ደቀቅ ብሎ የተፈጨ መሆን አለበት። የታሸገው ሳይሆን የምናስፈጨው ተከክቶ የሚፈጨው የበቆሎ ዱቄት ነው የተጠቀምኩት። ውሃ ለብ ያለ ውሃ ትንሽ ጨምሬያለሁኝ። ትንሽዬ ለጣዕም ትንሽ ስኳር አድርጌያለሁኝ እርሾውን እንዲያናሳልኝ። እርሾ በግምት ግማሽ የሾርባ ማንኪያ የሚሆን ጨምሬያለሁ። ግብአቶቹን እንደዚህ እያደረኩ ጨምራለሁኝ። ቀስ እያልኩኝ አቀላቅለዋለሁ። እርሾውንና ስኳሩን እንዲቀላቀልልኝ አደርገዋለሁ። ዘይት፣ ይሄ የተነጠረ ዘይት ነው። ዘይት ጨምሬያለሁኝ። ለከለር እርድ ጨምሬያለሁ። አቀላቅለዋለሁኝ። በቆሎ ዱቄት ስለሆነ በደንብ መታሸት አለበት። በደንብ አሽተን ነው ምናቦካው። ውህዱን ከቀላቀልኩት በኋላ የበቆሎ ዱቄት የተነፋ በቆሎ ዱቄት እሱን ጨምራለሁኝ። ከላይ ደግሞ ትንሽዬ ጨው ለጣዕም ጨው ጨምሬያለሁኝ። ይሄ ደግሞ ቅመም ነው፣ ነጭ ቅመም እና ድንብላል የተፈጨ ትንሽ አብሻለሁ። የዳቦ ቅመም እሱን ጨምሬያለሁኝ። በደንብ አድርገን እናቦከዋለን። እጄን እታጠብና ማቀላቀልበትን አንስቼ በእጄ በደንብ ሽት አድርጌ አቦከዋለሁኝ። ሲታሽ በቆሎ ስለሆነ የመፍረክረክ ባህሪ ስላለው በደንብ እናሸዋለን። በፍጥነት የምንሰራት አነስ ያለች ለቡና ቁርስ ስንፈልግ ለቁርስም ይሆናል። ቁርስም ቶሎ ይደርስልናል። እንደዚህ አብክተን ሌላውን እስከምናዘጋጅ ድረስ ይሄ ብድግ ይልልናል። ከዛ ጋግረዋለን። በደንብ አሽቸዋለሁኝ። እርዱ ቆንጆ አድርጎ አሳምሮታል። ሽታ አለው። የቅመሙ ሽታም ቆንጆ ነው። እዛ ለትንሽ ጊዜ ብድግ እስከሚልልኝ ጠብቀዋለሁኝ። በደንብ ተነስቷል። በደንብ ነው ኩፍ ያለው። እኔ በመጥበሻ ነው መጋግረው። መጥበሻዬን ካጋልኩ በኋላ ዘይት ቀብቼዋለሁኝ። ከዛ በደንብ ስለታሸ አይፍረከረክም፣ አይሰነጣጠቅም። ቆንጆ ነው። ልክ በእንቁላል የተቦካ ነው የሚመስለው። እርዱ በጣም ቆንጆ ነው የሚያደርግልን፣ ለጤናም ጥሩ ነው። ከለሩንም መልኩንም እንደዚህ ያሳምርልናል። ከዛ ጥቅጥቆሽ እሰራለታለሁኝ። ከላይ የምንቀባው በደንብ ዘልቆ ወደ ውስጥ እንዲገባልን በኋላ ጠቀጥቀዋለሁኝ። የምድጃችንን ሙቀት አስተካክለን በጣም መጋል የለበትም፣ በጣምም ዝቅ ማለት የለበትም። መካከለኛ አድርገን ቀስ ብለን እናበስለዋለን። ብሎ በደንብ እንዲበስልልን። በቆሎ ስለሆነ በደንብ መብሰል አለበት። እሳቱ በደንብ ሙቀት ወደ ውስጥ ዘልቆ እንዲገባ
ቀስ ብዬ ነው ማበስለው። ሳህንም ወይን ባለን እንትን ለመገልበጥ እንዲያመችን ለዚህ እንገለብጠዋለን። ቆንጆ ሆኖ እየበሰለልኝ ነው። ጥሩ ሆኖ ቆንጆ ሆኖ ቀስ ብሎ ይበስላል። አርገን እናበስለዋለን። በጣም ነው የሚያምረው መልኩ፣ ሽታውም ደስ ይላል። በቆሎ ስለሆነ ደግሞ በጣም ነው የሚጣፍጠው። ጤናማም ነው። ነጭ ዱቄትን ነጭ ስንዴን ከምንጠቀም በቆሎን ደግሞ እንደዚህ አንዳንዴ ስንጠቀመው ቆንጆ ነው። ለጤናም ለልጆችም ጥሩ ነው። እንደምታዩት እንደዚህ ቆንጆ እያረኩኝ ቀስ ብዬ አብስዬ አውጥቼዋለሁኝ። አሁን ከላይ እንዲሁም ቆራርሰን መመገብ እንችላለን። እኔ ግን ቅቤና በርበሬ ቀባዋለሁኝ። በደንብ ነው ቅቤ በደንብ ይወስዳል። አንደኛ ትኩስ ነው፣ ሁለተኛ ደግሞ ስንቀባው ወደ እንዳይንከባለል ቅቤው ስለጠቀጠኩት ቆንጆ ነው ወደ ውስጥ ነው የሚገባው። የምንቀባው በርበሬያችንን አድርገን ቅቤያችንን አድርገን በደንብ አድርገን እንለቀልቀዋለን። ለዝክር ስንፈልግም እንደዚህ ይሆናል። ለቁርስ ይሆናል ከሻይ ጋር። በቆሎ ከስንዴ ይልቅ በቆሎ በጣም ነው የሚጣፍጠው። በጣም በደንብ እሹኝ ይላል፣ ግን ያው በደንብ እሽት አድርገን እናቦከዋለን። ቶሎ ነው ደግሞ ኩፍ የሚለው። የበቆሎ ቂጣ በጣም ነው የሚጣፍጠው። በእውነት ቆንጆ ነው። በጣም ነው የሚጣፍጠው። ጣዕሙ ቅመም አለው። ቅቤና በርበሬ ደግሞ ተለቅልቆ ሲበላ በጣም ይጣፍጣል። ትወዱታላችሁ። የዛሬው የቡና ቁርስ ይሄ ነው። ጊዜ አይፈጅብንም፣ ብዙ ግብአት አይጠይቀንም። እንደዚህ በደንብ ነው ወደ ውስጥ በደንብ ይጠጣዋል። ቅባቱን በደንብ ነው ወደ ውስጥ የሚገባው። ትኩሱ ደግሞ ሲበላ በጣም ነው የሚጣፍጠው። ይሄው በትንሽ ደቂቃ ውስጥ የምንሰራው ቆንጆ የቡና ቁርስ ነው። ትወዱታላችሁ። እችን ትኩሷን ቁርስርስ ተደርጎ ይቀርባል። የበቆሎ መሆኑ ደግሞ ይበልጥ ቆንጆ ነው፣ ተወዳጅ ያደርገዋል። በጣም ቆንጆ ነው። ትወዱታላችሁ ቤተሰብ። እስካሁንም አብራችሁን ስለነበራችሁ ከልብ አመሰግናለሁ የኔ ውድ ቤተሰቦች። ከወደዳችሁት ደግሞ ላይክ እና ሼር ማድረጋችሁን አትርሱ። ላለሁኝ እስካሁን አብራችሁኝም ስለነበራችሁ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። ቻው፣ ደህና ቆዩኝ።